እድል አንዳንድ ግለሰቦችን ወደ አስደናቂ ገጠመኝና አስደሳች ጊዜዎች የሚያመራ ሚስጥራዊ ኃይል ነው። ዛሬ ከሁለት ጊዜ አቶሚክ ቦምብ ፍንዳታ ከተረፈ፣ በመብረቅ የማየትና የመስማት ችሎታውን እስካገኘው፣ 4 ጊዜ ተደጋጋሚ ትላልቅ ሎተሪዎችን ካሸነፈችው እስከ ከአውሮፕላን ወድቆ እስከ ተረፈው የዓለማችን እድለኛ ሰዎች እናያለን። አብረን እንቆይ። የ62 ዓመቱ የቀድሞ የከባድ ሹፌር ሰራተኛ ኤድዊን ሮቢንሰን ካለበት የጤና ችግር ጋር ሲሰቃይ ለዓመታት አሳልፏል። ከ9 ዓመት በፊት በደረሰበት አሰቃቂ የመኪና አደጋ የአይኑን ሁለቱንም እይታዎች ያጣል። ይባስ ብሎም ከጊዜ ወደ ጊዜ በደረሰበት አደጋ የመስማት ችሎታው እየቀነሰ ሙሉ በሙሉ የመስማት ችሎታውን ያጣል። በእንቅልፍ ላይ ጆሮ ደግፍ እንዲሉ በችግር ላይ ችግር ያጋጠመው ኤድዊን ህይወቱ በከፍተኛ አጣብቂኝ ውስጥ ገባ። አሁን ኤድዊን መስማትም ማየትም ተስኖታል። ነገር ግን እጣ ፈንታ በአንዲቷ ቀን የኤድዊን ቤትን አንኳኳች። በ1980 አንድ ቀን ምሽት በሜይን ፋልማውዝ ከተማ ከባድ ዝናብ ለመዝነብ ከዋክብቶች ጠፍተዋል። ዝናብ መጣው እያለ ነው። ከፍተኛ የመብረቅ የብልጭታ ድምጽ ይሰማል። በዛች የምታስፈራ ሌሊት ኤድዊን ወደ ቤቱ እየተመለሰ ነበር። ዝናቡ ሲበረታበት ከመኖሪያ ቤቱ አቅራቢያ በሚገኘው ዛፍ ስር ለመጠለል ይቆማል። በሚያሳዝን ሁኔታ ከዛፍ ስር የተጠለለው ኤድዊን በመብረቅ ብልጭታ ተመታ፣ ከመሬቱ ላይም ተዘረረ። ከ20 ደቂቃ በኋላ ከወደቀበት በሰመመን ነቃ። የተአምር ነገር ግን ኤድዊን ከወደቀበት ሲነቃ ማየት ጀመረ። የሚያስገርም የማይታመን አጋጣሚ የመስማት ችሎታውን ተመለሰለት። ኤድዊን የገጠመውን ሲገልጽ እንዲህ ይላል። ልክ መብረቁ ሲመታኝ የሆነ ሰው በጅራፍ እንደሚመታኝ ተሰማኝ። በቀጣይም ዛፍ ስር ውሃ ውስጥ እንደወደቀና የድካም ስሜት ተጫጭኖት ውሃ ተጠምቶ እንደወደቀ ይናገራል። ዶክተር ዊሊያም ከአደጋው በኋላ ኤድዋርድ በትክክል የማየትና የመስማት ችሎታው ከ9 ዓመት በኋላ እንደተመለሰለት በሕክምና አረጋግጠዋል። ሁለተኛ፣ አሁን ደግሞ ህይወቱ አብዛኛውን ሁኔታ ከሞት አፍንጫ በተደጋጋሚ የተረፈው የደራሲ ምናባዊ ፈጠራ እንጂ እውነት የማይመስለው የአንድ ሰው ታሪክ ላካፍላችሁ። ፍራኖ ሴላክ ይባላል። የክሮሻዊ ዜግነት ያለው ሰው ነው። በ1929 በዛው ክሮሻ ውስጥ የተወለደው ይህ ሰው በ1962 ባቡር ተሳፍሮ ጉዞ ይጀምራል። በቀዝቃዛውና በዝናባማው የአየር ንብረት ባቡሩ በፍጥነት እየሄደ በነበረበት ወቅት በደረሰበት የቴክኒክ ብልሽት ባቡሩ ሀዲዱን መንገድ ስቶ ውሃ ውስጥ ይወድቃል። ነገር ግን ያልታወቀ ሰው ሴላክን ወደ ላይ ጎትተውና ያተርፈዋል። በአደጋው እጁ በመጠኑ ይጎዳና ከ17 በላይ ሰዎች ሰጥመው ሲሞቱ እሱ ይተርፋል። በቀጣዩ ዓመት ሴላክ በህይወቱ ለመጀመሪያ ጊዜ አውሮፕላን ይሳፈራል። መለስተኛዋና ብዙም ሰዎች የማትይዘው አውሮፕላን ከስላክ ጋር 20 ሰዎችን ይዛ ከመሬት ከፍ ብላ መብረር ትጀምራለች። በአጋጣሚ ብልሽት የነበረበት አውሮፕላን በር ይከፈትና ስላክ በሩ አካባቢ ስለነበር ይወድቃል። እድልና ትረፊ ያላት ነፍስ ስላክ ሲወድቅ የሳር ክምር ላይ ይወድቅና በተአምር ይተርፋል። አውሮፕላኑ ግን ተከስክሳ በውስጡ የነበሩት 19 ሰዎችና ፓይለቱ ይሞታሉ። ህይወት ሁለተኛ እድል የሰጠችው ስላክ ከ3 ዓመት በኋላ በ1966 የሚነዳ አውቶቡስ ከመንገድ ላይ ተንሸራቶ ወደ ወንዝ ይገባል። እድለኛው ስላክ ለሶስተኛ ጊዜ ሌሎቹ አብዛኞቹ ሲሞቱ እሱ እየዋኘ ይወጣል። ከጥቂት ቁስሎች በስተቀር ምንም ሳይሆን ተርፏል። ስላክ የሞትን በር ጥጉን እየነካ መመለሱን ቀጥሏል። በ1970 የግል መኪናውን እያሽከረከረ መኪናው በድንገት በእሳት ይቀጣጠላል። እሱም መኪናውን አቁሞ በሩን ከፍቶ መሮጥ ጀመረ። እሱ ከሮጠ ከጥቂት ሰከንዶች በኋላ የነዳጅ ማጠራቀሚያው ይነድና መኪናዋ እንዳልነበረች ትሆናለች። መቼ በዚህ አበቃና የሴላክ ተአምረኛነት ከሞት የመትረፍ ጉዞ። በ1996 መኪናውን እያሽከረከረ ከዩኤን የጭነት መኪና ጋር ፍለፊት ላለመጋጨት ሲሞክር መኪናው ከ300 ሜትር ጫማ ሽቅብ ወደ ውስጥ ይምዘገዘጋል። ራሱን ከበር አውጥቶ ወርውሮ የዛፍ ቅርንጫፍ ይዞ በማይታመን መልኩ ይተርፋል። የሚገርም የማይታመኑ ከሞት ጥሪዎች እየተረፈ እንደ ድመት 9 ነፍስ ያለው የሚመስለው በአግራሞት አፈን የሚያስጭነው ስላክ ጭራሽ በ1998 በ73ኛ ዓመት ልደቱ የ900,000 ዩሮ ሎተሪ አሸነፈ። ባገኘው ብር የተለያዩ ቤቶችን ቅንጡ ህይወትን መምራት ጀመረ። የተረፈውን ብር ለቤተሰቦቹና ለጓደኞቹ ሰጥቷቸዋል። እድለኛ ከሆኑ እንዲህ ነው እንጂ
የእድለኝነትን ሕግ የጣሰ ተደጋጋሚ ሞቶችን ያመለጠ ሌሎች በሞት ሲወሰዱ እሱ በተደጋጋሚ ፊልም በሚመስል እድለኝነት የሞትን በር አንኳኩቶ የተመለሰው ስላክ ህዳር 30 ቀን 2016 በ87 ዓመቱ በእርጅና ምክንያት ህይወቱ አልፏል። ሶስተኛ በሁለተኛው የዓለም ጦርነት ጊዜ ከሁለት አቶሚክ ቦምብ ፍንዳታ የተረፈ ጃፓናዊ ላስተዋውቃችሁ። ሁኔታው እንዲህ ነበር። ስሙ ሱቶሞ ያማጉቺ። ጊዜው በሁለተኛ ዓለም ጦርነት ሱቶሞ ያማጉቺ ጃፓን ውስጥ በሚገኘው የሚትሱቢሺ ሄነሪ ኢንዱስትሪ ይሰሩ ነበር። የስራቸው ባህሪ በመላው ጃፓን መዘዋወርን ያጠቃልላል። እንደ አውሮፓውያን አቆጣጠር በ1945 ኦገስት 6 ያማጉቺ የቢዝነስ ጉዞ ወደ ሂሮሺማ ያደርጋሉ። በዛን ቀን አሜሪካ የመጀመሪያውን አቶሚክ ቦምብ B-29 ቦምበር በጃፓን ከተማ ላይ ጣለች። በዛች አሰቃቂ ቀን ከ80,000 እስከ 126,000 ንጹሃን ዜጎች ወዲያውኑ ህይወታቸውን አጡ። ከ7,000 እስከ 20,000 የጃፓን ወታደሮች የገቡበት ጠፉ። በዛች አስጨናቂ ቀን በአጋጣሚ የተገኙት ያማጉቺ በፍንዳታው ቆሰሉ፣ በጣም ተጎዱ። መጠነኛ የህክምና እርዳታ ካገኙ በኋላ በፍጥነት ወደ ቤተሰቦቻቸው ወደ ሌላኛዋ የጃፓን ከተማ ናጋሳኪ ይሄዳሉ። በሚያሳዝን ሁኔታ ኦገስት 9 ማለትም ከ3 ቀናት በኋላ አሜሪካ B-29 ሁለተኛውን አቶሚክ ቦምብ ጣለች። እድል የጠመመባቸው ያማጉቺ ከሁለተኛው የአሜሪካ ፍንዳታም አላመለጡም፣ ግን ትረፊ ያላት ነፍስ ተረፉ። በዓለም ላይ ከሁለት የኒውክሌር ፍንዳታዎች የተረፉ ብቸኛ ሰው ያደርጋቸዋል። አራተኛ እስኪ በጥያቄ እንጀምር። እርስዎ እስካሁን ምን ያህል ሎተሪ ቆርጠዋል? ምን ሎተሪ ቆረጡ? ዝሆን፣ ልዩ፣ ትንሳኤ፣ እንቁጣጣሽ? ቆርጠውስ ምን ያህሉ ደረሶት? ሎተሪ የመውጣት እድሉ 1-2 ሚሊዮንኛ በሆነበት ማለትም ከ2 ሚሊዮን ሰዎች ለአንዱ ብቻ በሚወጣበት እድል ከወደ አሜሪካ የሰማነው ዜና ለ4 ጊዜ ሎተሪ የደረሳት ሴት አለች ብላችሁ ምን ትላላችሁ? ስሟ ጆዋን ጊንተር ትባላለች። አስደናቂ ጉዞዋ የሚጀምረው በ1993 ሎቶ ቴክሳስ በሚባል ሎተሪ ትቆርጣለች። ለመጀመሪያ ጊዜ 5.4 ሚሊዮን የአሜሪካ ዶላር ታሸንፋለች። ልክ ከ10 ዓመት በኋላ እድለኛ ጆዋን በ2006 እንደገና ሆሊዴይ ሚሊዮነር የተባለው ሎተሪ ቆርጣ 2 ሚሊዮን ዶላር ታሸንፋለች። አስደናቂውና አስገራሚው እድሏ ህይወቷን ወደ ተሻለ ህይወት ጎዳና ሊያመጣው ጀመረ። የሚገርመው ነገር ካሸነፈች ከ2 ዓመት በኋላ በ2008 ጊንተር ሶስተኛውን የሎተሪ ከሚሊየን ቲኬት ሎተሪ 3 ሚሊዮን ዶላር አሸነፈች። እድል በሯን ያንኳኳችላት እንስት ብዙ ሰዎች ፈልገው ከስንት አንድ እንኳን የማያገኙትን እጣ እንደ ቀላል ይደርሳት ያዘ። የጆን ጊንተር እድለኝነት በዚያ ያበቃም። በ2010 የ10 ሚሊዮን ዶላር ሎተሪ አሸናፊ ሆነች። ይህ ብር እስካሁን ካገኘችው በጣም ትልቁ ብር ነው። ጆዋን ጊንተር እስከዛሬ በሎተሪ ያገኘችው ብር 20.4 ሚሊዮን ብር አደርሳለች። የጊንተር ድሎች ይበልጥ አስደናቂ ያደረጋቸው ሁለቱን የአሸናፊ ቲኬቶች የተገዙበት ከቴክሳስ መሆኑና ሁለቱ ቲኬቶች የተገዙበት ሱቅ ከአንድ ቦታ መሆኑ ነው። እድለኛ ከሆኑ አይቀር እንዲህ ነው እንጂ ሳይለፉ ሳይደክሙ በአንዴ እንዲህ ወደ ሀብት ማማ መጓዝ። የትኛው ታሪክ ተመቻችሁ? በሎተሪስ ምን ያህል ብር አሸንፈው ያውቃሉ? እስቲ ኮመንት ላይ ያሳውቁኝ። Please, I'm begging you. Please. I'm desperate. I don't know what to do. Please subscribe.